ቲክቶክን ጨምሮ በመሰል የማህበራዊ ሚዲያ መተግበሪያዎች ላይ የሙያውን ክብርና ስነ ምግባርን የሚያጎድፉ ተግባራት ላይ የሚሳተፉ ባለሙያዎችን በተመለከተ ከኢትዮጵያ ፌዴራል ጠበቆች ማህበር የተሰጠ ጥብቅ ማሳሰቢያ። ሙሉ መረጃውን በስፋት እናስደምጣችኋለን። እጅግ አስደንጋጭ የሆነ መረጃ ተሰምቷል። ጠቅላይ ሚኒስትሩ ተፈረደባቸው። ጠቅላይ ሚኒስትሩ ለምን ተፈረደባቸው የሚለውን በስፋት እናስደምጣችኋለን። በሌላኛው መረጃችን ደግሞ እጅግ ልብ የሚሰብር መረጃም ተሰምቷል። በሐረር ከተማ ለጋብቻ ሽምግልና የላከው የኤሌክትሪክ ባለሙያ ሽምግልና በላከበት ቀን ኤሌክትሪክ ሲጠግን ሕይወቱ ማለፉ በርካቶችን አስደንግጧል። ሙሉ ክስተቱን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የአቢሲኒያ ዴይሊ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን በየዕለቱ የምናደርሳችሁ ነው። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም ቪዲዮአችንን ከወደዳችሁ ላይክ እንዲሁም ደግሞ ሼር እንድታደርጉ እየጠየቅን ወደ መረጃው እናመራለን። ቲክቶክን ጨምሮ በመሰል የማህበራዊ ሚዲያ መተግበሪያዎች ላይ የሙያውን ክብርና ስነ ምግባርን የሚያጎድፉ ተግባራት ላይ የሚሳተፉ ባለሙያዎችን በተመለከተ ከኢትዮጵያ ፌዴራል ጠበቆች ማህበር የተሰጠ ጥብቅ ማሳሰቢያ። የፌዴራል ጠበቆች ማህበር ቲክቶክን ጨምሮ በመሰል የማህበራዊ ሚዲያ መተግበሪያዎች ላይ የሚሰሩ የህግ ቪዲዮዎችን ይዘትና አቀራረብ በቅርበት ሲከታተል ቆይቷል። በተመሳሳይ ጥቆማዎችም ሲያሰባስብ ቆይቷል። ሆኖም የሚሰሩ ተንቀሳቃሽ ምስሎች አሊያም ቪዲዮዎች ዓላማ ለህዝብ ንቃተ ህግ እናም ግንዛቤ ለመፍጠር የሚያገዙ ይሆናሉ በሚልና በተለይም ከሌሎች አቻ ሀገራት አንጻር በታሪክ አጋጣሚ ወደ ኋላ የቀረውን እናም በቅርብ ዓመታት ከፍ እያለ መነጋጋት እያሳየ ያለውን የህግ አገልግሎት ዘርፍም ለማበረታታት ሲባል ጉዳዩን በትዕግስት ለመከታተል ሞክሯል። ይህ በእንዲህ እንዳለ ጉዳዩ የተሻሻለ ከመምጣት ይልቅ የህግን ሙያ ክብርና ጥብቅ ስነ ምግባር በሚያጎድፍ መልኩ የቀጠለ ሆኖ ተገኝቷል ሲልም ክትትል ሲደረግባቸው ቆይቶ በጥናት ከታዩ ነጥቦች ውስጥም የሚከተሉትም በማሳያነት ሊጠቀሱ የሚችሉ ናቸው። አሁን በተግባር እየታየ ያለው አብዛኞቹ የሚሰሩት ቪዲዮዎች ማስረጃ ተመዝኖ ሊሰጥ የሚችል የህግ ምክር ላይ ትኩረት ያደረገ መሆኑ፣ ሁለተኛ አንዳንድ በዚህ ሂደት ላይ የተሳተፉ ያሉ ጠበቆችና የህግ አማካሪዎች የሚያቀርቧቸው ፕሮግራሞች ይዘትና ርዕስ ለአጠቃላይ ማህበረሰብ የህግ ንቃተ ህሊና የሚያሰጉ ከመሆኑም ይልቅ በተጋነኑ መግቢያዎች ቀልብ ለመሳብ የሚሞከሩ፣ ሶስተኛ ተከታዮችን የሚያመጣ በሚል አሳሳች ርዕሶችና ርዕሰ ጉዳዮችን ይመርጣሉ። በዚህም አግባብ የተሰሩ ቪዲዮዎች ብዙ ተከታዮችና ተመልካቾችን ያገኛሉ። ሆኖም ህብረተሰቡን የሚያሳስቱ በመሆናቸው ከአስተማሪነታቸው ይልቅ አደናጋሪ ይዘትን ተላብሰዋል። ሌላው እነዚሁ ባለሙያዎች አሊያም ጠበቃዎች የሚመርጡት ይዘት መሰረታዊ የህግ ግንዛቤ የሚጨምሩ ተጨባጭ ጉዳዮች ከመሆን ይልቅ ቀልብ የሚስቡ ያሏቸውን እጅግ አከራካሪ፣ በሰበር ሰሚ ችሎት የተለያየ ትርጉም የተሰጠበት በእያንዳንዱ ጉዳይ በተለይም ማስረጃ የክርክር ይዘት ታይቶ ሊወሰን የሚገባ አወዛጋቢ ይዘቶች ላይ አንዱን ክርክር ብቻ ይዞ የመስራት ሁኔታ በስፋት ተስተውሏል ሲልም ሲቀጥል ከዚሁ ጋር በተያያዘ በጉዳዩ ላይ በቂ ጥናትና ንባብ ሳይደረግ የተሳሳተ የህግ ድምዳሜ ተይዞ በቲክቶክ ቪዲዮ ላይ እየተሰራ ይገኛል። ለምሳሌ ፖሊስ ያለ መጥሪያ ተጠርጣሪን ይዞ ሊያስር አይችልም በሚል የተሰራው ቪዲዮ ላይ በአንድ የፖሊስ አባል ምላሽ ተሰጥቶበታል። አንዳንድ ቲክቶከር የህግ ባለሙያዎች ከቪዲዮአቸው ስር የሚሰጡት አስተያየቶች ላይ የሙያውን ክብር በማይመጥን መልኩ የመሰዳደብ ሁኔታ ይስተዋላል። እንዲሁም በተወሰነ መልኩ አንዱ ባለሙያ የሌላኛውን ይዘት ወይም ደግሞ ቪዲዮ የጠበቃውንም ሆነ የሙያውን ክብር በማይመጥን ሁኔታ ስህተቱን ተገቢነት በጎደላቸው ንግግሮች ማጣጣል ይገኙበታል። በጠበቆች የስነ ምግባር ደንብ ቁጥር 57/1999 ከተፈቀዱ ተግባራት በዘለለ ማለትም ከሚሰጡት አገልግሎቱን ከሚሰጡት ቦታ ባለፈ ግልጽ የሆነ ማስታወቂያ የመስራት ሁኔታ እየተደጋገመ ተስተውሏል። ባለሙያውንና የሙያውን ክብር ዝቅ በሚያደርግ መልኩ አካላዊ እንቅስቃሴ የታጀበባቸው ዳንስን የመሰሉ ተግባራትን ማሳየት የቀን ውሎን የሚያሳይ ይዘት ያለው ባለሙያዎችን ከመኖሪያ ቤታቸው ጀምሮ ያለው ሂደት የፍርድ ቤት ምስል ሰዎችን ሲያነጋግሩ የሚያሳዩ ይዘቶች በመቅረጽ ማስተላለፍ ይገኙበታል። ከላይ በዝርዝር የተመለከትነው ቢኖርም በቲክቶክና መሰል የሶሻል ሚዲያ መሰረታዊ የንቃተ ህግ ጉዳዮች ላይም በኃላፊነት ስሜትም የሚሰሩ ወቅታዊ ጉዳዮች ላይ የህብረተሰቡን ብዥታና ግርታን የሚቀርፉ በርካታ ባለሙያዎች መኖራቸውን ግንዛቤ ተወስዶበታል። በመሆኑም በዚህ ተግባር ላይ ተሰማርታችሁ ያላችሁ የፌዴራል ጠበቆች ማህበር አባላትና የህግ ባለሙያዎች ማህበሩ በቅርበት ሲከታተላቸው የቆዩ ጉዳዮችን እንደተጠበቁ ነው። ከዚህም በኋላ የህግን ሙያና
የባለሙያን ክብር የማያስጠብቁ ከአስተማሪነታቸው ይልቅ ብዥታን የሚፈጥሩና መሰል ከላይ በዝርዝር የተጠቀሱ ተግባራትን መፈጸም ከአዋጅ ቁጥሩ 1249/13 እንዲሁም ከደንብ ቁጥር 57/1992 ተፈጻሚነት ያላቸው ድንጋጌዎች በሚያዙት አግባብም ከድርጊታቸው በማይቆጠቡት ላይ አግባብነት ያለው የዲሲፕሊን እርምጃ የሚወሰድ መሆኑን በጥብቅ ያሳውቃል። የኢትዮጵያ ፌዴራል ጠበቆች ማህበር ይህንን ጥብቅ መረጃም አጋርቷል። ወደ ቀጣይ መረጃችን ስናመራ በሐረር ከተማ ለጋብቻ ሽምግልና የላከው የኤሌክትሪክ ባለሙያ ሽምግልና በላከበት ቀን ኤሌክትሪክ ሲጠግን ህይወቱ ማለፉ ተነገረ። በሐረር ከተማ ጋብቻ ለመመስረት ሽምግልና ወደ እጮኛው ቤተሰቦች ልኮ ጋብቻው ጥያቄ እሽታ ባገኘበት ቀን የኤሌክትሪክ ጥገና እያደረገ ያለ ከኤሌክትሪክ ምሰሶ ላይ ወድቆ ህይወቱም አልፏል። እጅግ ያሳዝናል። በሐረር ከተማ አማሬሳ በተባለ ስፍራ የኤሌክትሪክ ጥገና ለማድረግ በመስክ ስራ ላይ የነበረው ያሬድ ጌታቸው የተባለው የኤሌክትሪክ ቴክኒሻን የወጣበት የኤሌክትሪክ ምሰሶ በመውደቁ ህይወቱ ማለፉን የሐረሪ ክልል ፖሊስ ዋና ጠቅላይ መምሪያ የኮሙኒኬሽን ጽህፈት ቤት ኃላፊ የሆኑት ኮማንደር ጣሰው ቻለው ለመረጃ ምንጫችን ተናግረዋል። ግለሰቡ የኢትዮጵያ ኤሌክትሪክ አገልግሎት ሐረር ቅርንጫፍ ሰራተኛ መሆኑና ሐረር ከተማ አማሬሳ አካባቢ ኤሌክትሪክ መቋረጡ በደረሰው ሪፖርት መሰረት ለጥገና በመስክ ላይ እንዳለ የወጣበት 11 ሜትር የሚረዝመው የኤሌክትሪክ ፖል በመውደቁ አደጋው ሊደርስም ችሏል። ቴክኒሻኑ ከፖሉ ላይ እንደወደቀ ህይወቱን ለማትረፍ በሐረር ጠቅላይ ሆስፒታል ርብርብ ቢደረግም ህይወቱን ማትረፍ ሳይቻል መቅረቱም ተጠቁሟል። ወጣቱ የኤሌክትሪክ ቴክኒሻን በ1983 ዓ.ም በሐረር ሸንኮር የተባለ ስፍራ የተወለደ ሲሆን ትምህርቱን ሐረር የሺመቤትና ሐረር ቴክኒክና ሙያ ትምህርት ቤት ተከታትሎ እንዳጠናቀቀ የግል ታሪኩ የሚያስረዳል። የመደበኛ ትምህርቱን እንዳጠናቀቀ በ2016 ዓ.ም አፍሮ ጽዮን ኮንስትራክሽን ድርጅት የመቀጠር ዕድል አግኝቶ ለ4 ዓመታትም አገልግሏል። ከ2011 ዓ.ም ጀምሮ በኢትዮጵያ ኤሌክትሪክ አገልግሎት የሐረር ቅርንጫፍ ተቀጥሮ ህይወቱ እስካለፈበት ድረስ ሲያገለግልም ቆይቷል። ወጣቱ ቴክኒሻን ሚስትም አጭቶ ሽምግልና ልኮ የጋብቻ ጥያቄ እሽታ ባገኘበት ዕለትም የእልፈት ዜና መሰማቱ የሐረር ክልል ፖሊስ ዋና አዛዥ መምሪያ የኮሙኒኬሽን ጽህፈት ቤት ኃላፊ የሆኑት ኮማንደር ጣሰው ቻለው ለመረጃ ምንጫችን ገልጸዋል። ወደ መጨረሻው መረጃችን ስናመራ ጠቅላይ ሚኒስትሩ ተፈረደባቸው። የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በ10 ዓመታት የጉልበት ስራ እንዲቀጡ ተወሰነባቸዋል። የዲሞክራቲክ ሪፐብሊክ ኮንጎ የቀድሞ ጠቅላይ ሚኒስትር የህዝብን ሀብት በማጭበርበር የ10 ዓመት ከባድ የጉልበት ቅጣት ተፈርዶባቸዋል። የቀድሞ ጠቅላይ ሚኒስትር ኦገስቲን ማታታ ፓኒዮን ጨምሮ ሌሎችም ተከሳሾች የቀድሞ የማዕከላዊ ባንክ ገዢ ሙዋና ኒምቦና ደቡብ አፍሪካዊው ነጋዴና የአፍሪካ ምርቶች ዋና ስራ አስፈጻሚ እያንዳንዳቸው የ5 ዓመት እስራትም ተቀጥተዋል። ክሱ በቀድሞ ፕሬዝዳንት ጆሴፍ ካቢላ ስር ለተጀመረው ዋና ፕሮጀክት ለቡካንጋላዞ አግሮ ኢንዱስትሪ ፓርክ ከተመደበው 285 ሚሊዮን ዶላር የህዝብ ገንዘብ ጋር በተያያዘ ያለአግባብ መበዝበዝ ተፈጽሟልን በሚል ነው። የማታታ ፓኒዮ የፓርላማ አባል ቢሆኑም የህገ መንግስትን ፍርድ ቤት በጉዳዩ ላይ ስልጣን እንዳለው ወስኗል። የፍርድ ቤቱ ፕሬዝዳንት ያለመከሰስ መብት የሚመለከተው ለግለሰቡ ሳይሆን ለቢሮ ተግባር መሆኑን በመግለጽም የማታታ ፓኒዮ የፓርላማ ምርጫ ህጋዊ ሂደቱ ከተጀመረ በኋላ መሆኑን አጽንኦትም ሰጥተዋል። ይህ አቋም የፓርላማውን ያለመከሰስ መብት በሚመለከት የመከላከያውን ክርክር ውድቅም አድርጎታል። የፍርድ ቤቱ አቋም ተቃዋሚ ውጥረትን ቀስቅሷል። የብሔራዊ ምክር ቤቱ ፕሬዝዳንት ቪታል ካመሬ ውሳኔውን ህገ መንግስታዊ ጥሰት ሲሉ ማውገዘውታል። ማንኛውም የፓርላማ አባል ያለመከሰስ መብት ሳይነሳ ሊዳኝ እንደማይችልም አስረድተዋል። ካመሬ አለመግባባቱን ለመፍታትና የህጉን ትርጓሜ ለማስተካከል ከህገ መንግስታዊ ፍርድ ቤት አመራር ጋር ስብሰባ እንዲደረግም ጥሪ አቅርበዋል። በምላሹም የህገ መንግስት ፍርድ ቤት ፕሬዝዳንት ዲዩዶን ካሙሌታ የህግ አውጪውን አካል በፍትህ ጉዳዮች ውስጥም ጣልቃ እንዳይገባ የሚከለክለውን የህገ መንግስቱን አንቀጽ 151 በመጥቀስም የዳኝነት ነጻነትን አረጋግጠዋል። ጉዳዩን የአቃቤ ህግ ፈቃድ ከሚያስፈልገው ደረጃ ያለፈ መሆኑን በመግለጽም የስልጣን ክፍፍል እንዲከበርም ጠይቀዋል። ማታታ ፖኒዮም ክሱ ከፖለቲካ ጋር የተያያዘ ነው በማለትም አውግዘዋል። ከገዢው ጥምረት ጋር ለመቀላቀል ፈቃደኛ ባለመሆኔና የፖለቲካ ፍላጎቴን ለማደናቀፍ አዲስ ፓርቲ ለማቋቋምና ለፕሬዝዳንትነት ለመወዳደር የማደርገውን ጥረት ለማበላሸት ነው ሲሉም ተደምጸዋል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። በቀጣይ እስክንገናኝ ድረስ ቸር ቆዩልን።